ማንም የፈለገው ሊሆን ይችላል። የናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከናንተ ጋር እንዲኖር፣ እግዚአብሔር ከናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከናንተ ጋር እንዲቆም የናንተ ኢንቴንሽን፣ የናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ፣ በጣም ኮንሸሱ፣ በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሸሱ ነው። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁኑ። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። ዘፍጥረት ምዕራፍ 37 ላይ የጌታን ቃል አብረን እናነባለን። ቁጥር 5 እናንብበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፣ በቅን አንደበት ሊያናግሩት አልቻሉ። ዮሴፍም ሕልም አለመ፣ ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። ቁጥር 8 ወንድሞቹም ለካስ በላያችን ለመንግስት ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ሕልሙና ስለተናገረው ቃል ከፊት ይልቅ ጠሉት። ቁጥር 11 ወንድሞቹም ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ጌታ የተባረከ ይሁን። ዘፍጥረት 37 የዮሴፍ ታሪክ ነው። እንደው በእውነት ነው የምላችሁ እንደ መልእክት ነው ልቤ ላይ ቁጭ ያለ። ወንድሞቹ ጠሉት በሚል ሐሳብ ነው እና እዚህ ጋር እንግዲህ ሶስቴ ነው አይደል? በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በጣም በተደጋጋሚ በዚች ክፍል ላይ ያለ እና በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ወንድሞች ከተባለ ማንም ይጣላቸዋል። አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው ይላል እና በጣም ጌጠኛ ናት ቀሚሷ፣ በጣም ዲኮሬቲቭ ናት፣ በጣም ነው የምታምረው። እና የድሮ ሰው እንደዛ ነው የሚለብሰው፣ እንደዚህ በስነ ስርዓት እንደዚህ አይነት ልብስ አልነበረም። በጣም ቆንጆ ጌጠኛ የሆነች ቀሚስ ሰጠው። ደግሞ ልጅ ነው፣ ገና ልጅ ነው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት። ጌታ ይባረክ። ስላየ ብቻ አይደለም፣ አባቱም ይወደው ስለነበረ በቃ ከኛ ይልቅ እንዴት ይወደዋል ብለው ነው የጠሉት። አጀንዳ በህይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ባይዘው ለብዙ ሰው አላማው ካለባችሁ ኢላማ የሚያረጋችሁ ይበዛል። እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ዮሴፍ ወንድሞቹን ማበሳጨት ልቡ ውስጥ የለም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳጩት። መጽሐፉ ሲነግረን እንደውም ዮሴፍ ወንድሞቹን ይወዳቸው ነበር። አድርስ የተባለውን ነገር ይዞ ይሄድ ያደርሳል። ወንድሞቹ ሲጠፉ ፈልጎ ለአባቱ እንደውም እያመጣ ወንድሞቼ በዚህ ነው ያሉት እያለ የሚናገረው እሱ። ምንም ኢንቴንሽን ልብ ውስጥ የለም። በጣም በተተና አጠገባችሁ ያለውን ሰው ወንድሞችን ውደድ በሉት። አዎ አሁን እናንተ ውደዱ፣ ማንም ይጥላችሁ፣ እናንተ ውደዱ። አሁን እናንተ እኔ አሁን እዚህ ቤት እናንተ ሁላችሁም ዮሴፍ ናችሁ። እግዚአብሔር ይመስገን። ማንም የፈለገው ሊሆን ይችላል። የናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከናንተ ጋር እንዲኖር፣ እግዚአብሔር ከናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከናንተ ጋር እንዲቆም የናንተ ኢንቴንሽን፣ የናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። ለቅናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰል አይደለም። ጄኒውን ነው ዮሴፍ፣ ጄኒውን ነው። ክብር ለኢየሱስ ይሁን። እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል።
ዮሴፍ አንድ በቤቱ መካከል ያለ ግለሰብ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ሕልም አሳየ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም። ተንኮል ቢያስብ አያወራም። ቀስ ብዬ ነግሰባቸዋለሁ ነው የሚለው። ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ሕልም አየሁ አለ። እንዲሁም ጠልተውታል በቀሚሷ። ምን አየ? እስቲ በለዋ ንገረት። ልጁስ አንተ አወራራቸው ካስታውቃል ሊያጠምዱት እንደሚፈልጉ። ልጁስ በቅንነት 12 ነዶ አየሁ። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጣው፣ የኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶች እና ትሰግዱልኝ አየዋል። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝበሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት ብራዘር። ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ አለ። ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገች የሚል ድብቅ አለች። ለምን እንዴ? ጥንት አይነት ሰው አለ እንዴ? የተጀመረ ያቋርጧታል ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። እስከዛ ሰወረች። በሰላም የወለደችው ባይዘው ሰውራ። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንብባል። ሄዶ ስሰግዱልኝ አየው ሲል ጠሉት ይላል። ጠሉት። ከዛ አባቱ ይወደው ነበር ይላል። ከዛ መሀል ላይ እንደገና ከዛ ድጋሚ ሕልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይህንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብን አባትየውን እስራኤልን ማለት ነው። አቆመውና ወንድሞቹ እንዲደድሩ ዛሬም አየው አለ። ምን አየህ አልተልም? እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ ምክንያቱም አንተ አለው ይላል። ቀጥሎ እሺ አለ ያዕቆብ እኔም አለው ስሰግዱልኝ አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው ይላል። ወንድሞቹ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል ማለት ነው። አባትየው ለምን መሰለ? እግዚአብሔርን ያውቀዋል አባትየው፣ ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይሄንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። አረማመዱን ያያል። ልጁ መንፈሳዊ ነው። አካሄዱን ያያል። ጄኒውን ነው። ልቡ ንጹህ ነው። ቅን ነው። በጣም በቀላሉ የሚታለል የሚመስል ለእግዚአብሔር ሞኝ ብትባሉ ተሸወድክ ተሸውዳ አይደለም። እኔ ደግሞ ለእግዚአብሔር ብሸወድስ ያለ እግዚአብሔር ከምነቃ ያለ እግዚአብሔር አራዳ ብልጥ ምናም ከምትሆን ለእግዚአብሔር ብላ ጅል ሆነ መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው። ያየውን ያወራል።
እስራኤልስ ይከተለዋል ታውቃለህ? ይሄ ልጅ ይላል እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው፣ ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ ዮሴፍን። አንተ ወንድሞቹ እኮ ናቸው። እንግደለው ሲሉ ዮሴፍስ ሮቤልስ አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሽጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃለህ። እሱና ኢየሱ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። በጣም ኮንሸሱ፣ በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሸሱ ነው። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለዋል። አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድን ነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብፅ ሄጄ እነግሳለሁ ብሎ መቼ አሰበ? እግዚአብሔር ዲዛይን ላይ ግን ያለው አየህ ከያዕቆብ ቤት ያልፋል። እግዚአብሔር ዲዛይን ላይ ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ላይ ያለው ኔሽንስ ነው። ምክንያቱም መጽሐፍ ሲናገር የምድር ነገስታት ከዮሴፍ መጥተው ገዙ ይላል። ወንድሞቹ እንዳይመስል ነገስታት ገዙት ይላል። የዓለም ነገስታት እግዚአብሔር ዲዛይን ባረገው መንገድ ይመጣሉ። እርግጠኛ መሆን ያለብህ እግዚአብሔር የተናገረህን ነገርና ልብ ንጹህ መሆን። የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። እንዴ ያዩታ እግዚአብሔር ብቅ ይላል ታውቃለህ። ልብ ንጹህ ሲሆን አለው ይላል። ቀና ስት ሰው አይደለም የምታየው፣ እግዚአብሔር እንተ ሳይድ ያረግልህ። አለበለዚያ ዮሴፍ ስማርት ቢሆን ወንድሞቹ ይሁዳን አይችለው ባይዘው ከወንድሞቹ ማለት ይሁዳን አትችለው፣ ሮቤልን አትችለው፣ ሌሎቹን አትችላቸው። ይበልጧል። ተደራጅተው ነው የሚቆሙት። አንተስ ከእግዚአብሔር ጋር ለብቻ እግዚአብሔርን የሚያሰራ የልብ ንጽህና ነው። ክብር ለኢየሱስ ይሁን። ሁለቱ ህልም አሰቃዩት፣ ሁለቱ ህልም አንከራተቱት፣ ሁለቱ ህልም ምርኮኛ አድርገው አሸጡት፣ ሁለቱ ህልም እስር ቤት ከተቱት፣ ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አደረጉት። እግዚአብሔር ሶስተኛ አላሳየው። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ ሆነ። የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለኸኝ ነው የሚሸጠው? እነሱ ላይ ነው ትነግሳለህ ያልከኛው? ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው።
አንተ አትመጣም፣ መተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል። ታውቃለህ፣ ተሽጦ ሄደ። ከዛስ ጳጢፋራ የሚባለው ሰው እየገስጦት ከእስማኤላውያን የቤቱ አለቃ ባይዞ በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። ላሳድግህ ነው አለው። ምን በቤቴ ላይ አለቃ ትሆን? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደውም መርዚ ኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ፣ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ላይ ሾሞኛል። በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ በቃ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳለህ። ያኛው ይሰቀላል። ምንም የሚሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ። ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ቤተ መንግስት ይገባ። ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው ሄደው ሰላያትን 14 ዓመት ነው የተሰቃየ። ከዛ እግዚአብሔር መቼ ሳይተውም አይደል? አይተው በአንተ ብትረሳው አይረሳ። በቃ ላንግሰዋል። በቃ ይሄ ልጅ ጨርሷል፣ ተመርቋል፣ ላንግሰዋልና ፈርዖን ጋር ሄዶ ለሊት ልማሰል። አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግስት አሁን ርቀቱ። ዮሴፍንስ ፕሮሰሱን ቆረጠው እግዚአብሔር። ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛሎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ጠጅ አሳላፊ ምንድነው? እሱ ቀምሶ ነው መርዝ እንደሌለው በዚህ እሱ ይቀምስና ትንሽ ደቂቃ ይቆማል። ካልሞተ ፈርዖን ይቀጥጣል። እንደሱ ነው ጠጅ አሳላፊ ማለት። ደም ባይዘው ወይ ጠጅ አሳላፊ እየጠጣ የሚኖር እንዳይመስል ይቀምሳል። ካልሞትክ አጠጡኝ ይላል። እቺ ላብራቶሪ ማለት ነው፣ መሞከሪያ ነው ባይዘው። አሁን ዘንድሮ ሰው ላይ ሞከር ማለት እና ሰውየው ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተና አላለው። ጌታዬ ምን ነው አለው። ህልም አየሁ እባክህ። ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ እኮ ህልም እየተነገረው የሚተረጉም። ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አለ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ አይ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ወይ ምን ነው አለው። ጌታዬ ይቅር ይበሉ ባይዘው ይሰጣል። ይቅር ይበሉኝ አለ ንጉሱ። ንጉሱ ምን ይቅር ይሉታል? ዮሴፍ ይበለው እንጂ። ወይ አንድ ብራዊ እዛ እስር ቤት የዛሬ 2 ዓመት ድፍን 2 ዓመት ነው ረሷው ቢል የዛሬ 2 ዓመት እኔና ያ እንጀራ የሚያበዛው እንጀራ አብዥ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ያው ህልም አየን። ያየናት ህልም ነገር ነው ፈታት። እንደ ፈታው ሰውየውን እርሶ ወስደው ሰቀሉት። እኔ ነው እዚህ አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው።
ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር እኔ በጣም የምወደው የዘፍጥረቱን ሳይሆን የመዝሙረ ዳዊት መዝሙር 104 ላይ ንጉሥ ልኮ አስፈታው የሚል ቃል አለ። መልእክተኛ አይደለም የሚለው ንጉሡ ላከ። ለእግዚአብሔር ነው ላኪያ። አሁን ንጉሡ ልኮ ማለት ብቻ አይደለም፣ ንጉሡ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ማለት ሄዱ። ንጉሡ የጠበቃቸው አቤት ሲሉ ዮሴፍን አምጡት ሲል ሰማ። ገብተው ቼክ ሲያደርጉ ጺሙ አድጎ ጸጉሩ አድጎ ልብሱ ቆሽሿል እና ንጉሥ ፊት መቆም የሚችልበት አይደለም። መጽሐፍ ሲናገር ጸጉሩን ሲያስተካክሉት አስቸኮሉት ይላል። ታውቃለህ አሁን ጸጉር ቤት ሲገቡ ምን ያህል ሰዓት እንደምቆዩ አንዳንዶቻችሁ ናቃል። ዮሴፍንስ ምልጥ ልብሱ ሁልቁ አዲስ አልብስ ለንጉሥ እንደምትመጥነው ነው። ምን ተፈጠረ ይላል ዮሴፍ። ባይዘው ምን ተፈጠረ? ህልም አለመዋል ንጉሡ ጧት ሄደ ትፈታለህ የሚል ራእይ አላየም። እሱም ሰርፕራይዝ ነው የተደረገው። ባይዘው እግዚአብሔር ሰርፕራይዝ አድርጎት ነው። አንጠልጥለው አንከብከባው ንጉሡ ፊት። ፈርዖንን አይቶት አያውቅም። ጳጢፋራን ነው የሚያየው። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ሕግ ሰብሮ ቀጥታ ፈርዖን ወሰደ። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው። ፈርዖን ማለት የበኩራት አምላክ ነው፣ ንጉሥ ብቻ አይደለም። አትጠጋው። ዮሴፍ ፊቱ ቆመ፣ በደረቱ ለጥ ብሎ አቤት ጌታ ያለ ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለ። ጌታዬ ያለው ህልምን የሚተረጉም አምላክ በሰማይ አለ፣ እኔ አይደለሁም አሉ። አየ ዊዝደም አየ። አረ ምን ችግር አለ? ጸልየና ወርዷል ነው ያለው። አነካኩኝ ንጉሥ ቢሆንም አረ እኔ አይደለሁም ማለት ከፈለጉ ቢመልሱት ይሻላል ክብር ወስዶ ከሚቀሰፍ። ህልም የሚፈታ አምላክ በሰማይ አለ ሲለው ፈርዖን ትክክል ነው እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም። ከዛ ሲነግረው ዮሴፍ ተረጎመለት። ሲተረጉም አንተ እኔ እዚህ ውስጥ መቼስ በኋላ ትነግሩኛላችሁ። ስልጣን ወደ ይሰጣል እንዴ? አይሰጥም እኮ። ፈርዖን ስሜት የሆነ እንደዚህ ያለው አንተ አለው አቤት። ዛሬ እኮ ከእስር ቤት የመጣው ጧት እኮ እስር ቤት ነበር። ባይዘይ ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዘይ ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ቆሞ እያለ እኔ ፈርዖን አለው አዎ በወንበሬ ይበልጣል። ተዛስ ግብፅን ግዛት የወደድከውን አርግ። እንደውም ዮሴፍ ምንድነው ያለው? ጠቢባኖችን ይፈልግና ንጉሥ እህሉን ለ7 ዓመት ያከማቹ፣ የሚቀጥለው 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው ይህንን ለማድረግ አንተ የሚሻል የለም። እስረኛውን ፊት ለፊቱ ሲያገኙ የአምላክ መንፈስ በላይ ላይ ያለ አለ። እግዚአብሔር አብሮ ካለ ምራት ግብፅን አለ። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉሥ ነኝ። አንተስ ሙሉን ግብፅን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረው። ወንድሞቹ አላወቁትም የሚል ቃል አለ። እሱ ሳወቃቸው ወንድሞቹ መጡ። ዮሴፍ የንግስና ልብስ ነው የለበሰው። አንተ ቀይር፣ ጸጉሩ ፊቱ ወለወል ያበራል። እኚህ ደግሞ የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጡ። በልቷል እኮ ሸጦት እስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን እንዳደረገ ታውቃለህ? ቆይ ጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ወንድሞቼ በህይወት አሉ አለ። ጂሰስ ሸጠውት ይወዳቸው። ልብህን ቼክ አርግ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃለህ? አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። ኧረ አይደለም፣ በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ከተተነዋል ሲሉት አልመሰለኝም። አውቆ ነው ይላል። ሙሴ ነው አውቆ ነው ብሎ ይጻፍ። በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ
አይ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁት አላቸው። እናንተ ፊታችሁ ራሱ ያስታውቃል። ምግብ ፍለጋ አይደል? ረሃብ ያጠወለገውን ሰውዬ እግዚአብሔር ታውቃለህ፣ ስልጣን ብቻ ሳይሆን ጥበብም ሰጥቶታል። በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁት ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ ውስጥ አስቀመጠ። ከዛ እህሉን ጫኑላቸው ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩት። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ እንትናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው አላቸው። እሱ ካልመጣ በቀር አለቅም። እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ ብሎ አለቀሰ። ወንድማቸው ዮሴፍ እንደሆነ አወቁ። ዮሴፍ እዚህ ምን ትሰራለህ አንተ? ይሄ እንትን አለ አይደል? ምንድነው ምን ቢረሳ ምን አይማስ አንተ እርሱት ታርገውታል። ነግሰህ ነው ሻጣውት ነግሰህ እንግደለው ያለው ሁሉ ቆል አለቀሰ። ወንድሙን አቀፈ። ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉት፣ ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጅ ዮሴፍ በሕይወት አለ። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ? ልጄ ዮሴፍ በሕይወት አለ? አዎ በግብፅ ምድር ላይ ገዢ ሆኗል አሉት። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀ። እሱ ያውቀዋል፣ አባት ነው። ወንድሞቹ አላወቁ። አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቅሼ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ። ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካቸዋለሁ፣ ያንተን ልጆች እባርካቸዋለሁ። የዛን ቀን እኔ ሙሴ ለምን እንዳልጻፈው አላቅም እንጂ ወንድሞቹ አሁን ምንድነው የሚሆኑት? ደም ለውሰው ወስደው አውሮ የበላ ያለኩ አለ። እነሱ ቁልጭ ይላሉ መሃል እንዲህ ይላል። አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሃል አስገብተው ኤፍሬምና ምናሴን አምጥተው ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደር የለውም። ከሁሉም የሚበልጠው እግዚአብሔር አብሮት ተራመደ። እግዚአብሔር ከዮሴፍ ጋር አብሮ ኖረ። ዮሴፍ በግብፅ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ አላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣ እግዚአብሔር ይጎበኛችኋል አላቸው። ስሙ ምን እንዳለ ታውቃላችሁ? እግዚአብሔር ሲጎበኛችሁ አጽሜን ይዛችሁ ከዚህ ምድር ውጡ አላቸው። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣል። እዚህ ምድር እንዳታሳርፉኝ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘውት ወጡ። ኢያሱ መጽሐፍ ላይ የዮሴፍን አጽም ወስደው በተምናሴራ ይሁን ብቻ በሱ ርስት ላይ አሳረፉት ይላል። ሙሴን ጨምሮ በጣም ታላላቆቹ ምድረ በዳን የቀሩት ዮሴፍ በአጽሙ ከነዓን ገብቷል። አጽሙ ወረሰ።
he was prophesy ተንብዮ ነበር። ትጎበኛላችሁ። ያኔ ስትጎበኙ የሚጎበኘው ትውልድ ይዞኝ ይሂድ። እንደዚህ በአይኔ ባላየው አጥንቴ ግን ይረፍ። እግዚአብሔር ካላችሁ ይፈጸማል። ልባችሁን ቼክ አድርጉ። ንጽህናችሁን ቼክ አድርጉ። ልቤ ክፋት የለውም። ልቤ ተንኮል አያስብም። ጄኒውን ነኝ። እንደዛ ከሆነ ልባችን በእውነት ነው የምላችሁ፣ እንታለል፣ ያመለጠን ይምሰል፣ የቀረብን ይምሰል፣ ወደኋላ የቀረን እንምሰል፣ ምንም ሁኑ ልባችሁ ንጹህ ከሆነ በጣም ከፊት ረጅም ርቀት ሮጦ ያያችሁት ሰውዬ የሆነ ቀን ወደኋላ ታዩታላችሁ። አይበጽም። እስር ቤት ጎርውሮ የጣለው ጳጢፋራ ዮሴፍ በፈርዖን ተሹሞ ሲቀመጥ ጳጢፋራ አንዱ ከሱ ስር ያለው ጳጢፋራ እንደዚህ ሩቅ የሚሆን ሰውዬ እንደዚህ ልቡ ግን ንጹህ። ክፉ ያደረጉበትን ሰዎች ሲያገኛቸው መረቅ፣ ባረክ፣ መኖሪያ አመቻች። እግዚአብሔር እድል ቢሰጠኝ የምትሉት ነገር ካለ እድል ቢሰጣችሁ ባርኩ፣ እድል ቢሰጣችሁ መርቁ። እግዚአብሔር እድል ከሰጣችሁ አጠገባችሁ ላለው ሰው በር ክፈቱ። እድል ከሰጣችሁ እግዚአብሔር አጠገባችሁ ያለው ሰው የሚወጣበትን እድል አመቻቹለት።